አንድ ሰው ለ65 ዓመት ያህል አልታጠበም ቢባል ያሳምናል? ግን ይሄ እውነት ነው። እና ማን ነው ይሄ ሰው? ለ65 ዓመታትስ ሰውነቱ ላይ የውሃ አንድ ጠብታም እንዲያርፍ ለምን አልፈቀደም? እስቲ በዝርዝር ጉዳዩን ለመረዳት እንሞክራለን። ዓለም ድንቅ ናት በሚለው ፕሮግራም በድጋሚ ተገናኝተናል። እናንተ ለአንድና ለሁለት ቀን ሻወር ካልወሰዳችሁ ካፋጠባችሁ ምን ይሰማችኋል? እርግጠኛ ነኝ ብዙዎቻችሁ በአንድ ቀን ሻወር ካልወሰዳችሁ ሰውነታችሁን ያሳክካችኋል፣ ድካም ይሰማችኋል እና ቀናችን ድብር እያለን ነው የምናሳልፈው። በዚህ ስሜት ውስጥ በፍጥነት ወደ ሻወር ሄዶ ሰውነታችን ላይ ውሃ እንዲፈስ ማድረግ ያስደስተናል። በአሁኑ ሰዓት ላይ አንድ ሰው ለሳምንት ያህል እንኳን ሳይታጠብ ቀኑን ማሳለፍና መዋል በጣም የሚከብድበት ጊዜ ነው። ግን አንድ የኢራን ዜግነት ያለው ግለሰብ ሰውነቱ ላይ ያለፉት 65 ዓመታት የውሃ አንድ ጠብታም ሰውነቱ ላይ እንዲያርፍ አላደረገም። ስሙም አሙ ሃጂ ይባላል። አሙ ሃጂ አሁን ላይ እድሜው 85 ዓመቱ ሲሆን የሚገርመው ያለፉት 65 ዓመታት ሻወር የሚባል ነገር ወስዶ አያውቅም። መልኩም ሰውነቱን በሚታይ ሰዓት ላይ በደንብ ያስታውቃል። ንጽህና ጽዳት ከሚባለው ነገር ጋር ምንም ግንኙነት ያለው ሰው አይደለም። የሰውነቱ እያንዳንዱ ክፍል ቆዳው ማለት ይቻላል በተለያየ ቆሻሾችና በጭቃ የተሞላ ነው። አሙ ሃጂ ይሄ ተቀጥቶ ምናምን ነገር እያደረገ አይደለም። እንዲያውም እሱ እንደሚለው ከሆነ በመታጠብና ንጹህ በመሆን በሽታ ይበዛል፣ እንታመማለን ብሎ ያምናል። ስለዚህ ሰውነቱ ላይ ሳሙና፣ ሻምፖ የሚለው ነገር ይቅርና ምንም አይነት ውሃ እንዲነካው ፍላጎቱ አይደለም። በዚህ ምክንያት እንግዲህ ከመታጠብ ከሚባለው ነገር ለረጅም ዓመታት የራቀ ሰው ነው። በአንድ ወቅት ላይ አንዳንድ ሰዎች ሃጂ ያለበት ሁኔታ ሲያዩ በጣም ስላዘኑለት በነፃ ለማጠብ ሁሉ ሞክረው ነበር። ግን ገና ሐሳባቸውን ሲሰማ ሃጂ ከቦታው እየሮጠ ነው ያመለጣቸው። ቴህራን ታይምስ መጽሔት ላይ አሙ ሃጂ ኢንተርቪው የተደረገ ሰዓት ላይ የተናገረው ልጅ እያለሁኝ በህይወቴ መጥፎ ጊዜ አሳልፌያለሁ ብሏል። ስለዚህ ዛሬ ላይ ባለው ህይወቱ ደስተኛ ሆኖ እያሳለፈ ነው ያለው። በእርግጥ በኢንተርቪው ገለጽ አድርጎ በልጅነቱ የደረሰበትን ነገር በዝርዝር ባያስረዳም ግን መገመት እንደሚቻለው ከውሃ ጋር የተያዘ የሆነ ችግር አጋጥሞት ነበር ማለት ነው። የሃጂ ህይወቱ ያን ያህል ውስብስብና ግራ የተጋባ አይደለም። እንዲያውም በተቃራኒው ጥሩ አመለካከት ያለውና በህይወቱ ደስተኛ የሆነ ሰው ነው። ሃጂ መኖሪያ የሚባል ቤቱም የለው። ከሰማይ በታች ያገኘው ቦታ ላይ ነው የሚኖረው። ለመተኛትም መሬቱን ቆፍሮ ቀብር የመሰለ ማረፊያ ቦታ አዘጋጅቷል። ሲመሽም እዛ ውስጥ ገብቶ አረፍ ይላል፣ ይተኛል። ስለዚህ ባጭሩ እንግዲህ የሃጂ ቤቱ እቺ ትንሿ መቃብር ናት ማለት ነው። እዚህ ጉድጓድ ውስጥ ወይም ቀብር ውስጥ በሚተኛ ሰዓት ላይ ከሚነፍሰው ቀዝቃዛ ንፋስ ትንሽ ረፍት አገኛለሁ ይላል። ከዛ ሌላም አሙ ሃጂ አንድ ትንሽ የአራት ግድግዳ ያላት ቤትም አለችው። ከትንሽ ዓመት በፊት የሆኑ ሰዎች ቦታው ላይ በመምጣት ያለበት ሁኔታ ሲያዩ አዝነው አራት ግድግዳ ሰርተውለት እንደ ቤት እንዲኖርበት ነበር የሰጡት። ሃጂ ይህንን ቤት ተቀብሏቸዋል። በእርግጥ ግን የህይወቱን ብዙ ጊዜ የሚያሳልፈው ከክፍሉ ውጪ ነው። እናም ከሰማይ በታች መተኛቱ ለሱ ያስደስተዋል ክፍት ቦታ ላይ። ሌላ እጅግ በጣም አስደናቂ የሚያደርገው ነገር ሃጂ ለመብላት ወይም ደግሞ ለምግብ ንጽህናቸውን የጠበቁ የተለያዩ ምግቦችን ጭራሽ ፈልጎ ማስቦ አያውቅም። እንዲያውም ቆሻሻ ቦታ ላይ ያፈላልግና የሚበላ የሆነ ነገር ካገኘ ያንን ሰብሰብ አድርጎ በደስታ እየጨመቀ ይበላቸዋል። ከዛ ሌላ ግን ሃጂ የተለያዩ አነስ ያሉ እንስሶችን እያደነ ስጋቸውን ይበላል። ከዛ ሌላ በቀን ውስጥ ሃጂ 5 ሊትር ውሃ ይጠጣል። ግን ከቧንቧ ነው ብላችሁ እንዳትጠብቁ። እዛው አካባቢ ላይ የሚፈስ አንድ ቆሻሻ ወንዝ ላይ የዛገና የበሰበሰ ኦይል ታንክ የዘይት መቅዘፊያ ውስጥ እየቀዳ ይጠጣል። ከዛ ሌላ በጣም የሚያስገርመው አሙ ሃጂ ጭራሽ ያጨሳል። ግን እንደሌላ እንደ ኖርማል ሰው አንድ አይደለም የሚያጨሰው። በእኩል ሰዓት ላይ 5 ሲጋራዎችን ለኩሶ ነው የሚያጨሰው። ግን የሚሆነው ደግሞ ሲጋራ ባገኘ ሰዓት ነው። ካልሆነ ብዙ ጊዜ ፓይፕ ነው የሚያጨሰው። የሚገርመው እዚህ ፓይፕ ላይ እንደ ኖርማል ሰዎች የትንባሆ ቅጠል አይደለም የሚጠቀሙ። የተለያዩ የእንስሶች ሰገራ ከደረቀ በኋላ እዚህ ላይ አድርጎ ያጨሰዋል። ከዛ ሌላም አንድ የቆየ ሄልሜት አለው። ይህንንም በብርድ ሰዓት ላይ አናቱን ሙቅ እንዲያደርገው ይጠቀምበታል። የሰውነቱን ሌላ ክፍሎች ደግሞ በምን ያሞቋቸዋል የሚለው እንኳን ባይታወቅም ምናልባትም እንግዲህ ለረጅም ዓመታት ሰውነቱ ላይ የደረቀው ጭቃና ቆሻሻው አንድ ላይ ሆኖ ሌላ ሰውነቱን ያሞቅለት ይሆናል። አሙ ሃጂ ከዛ ሌላ ጸጉሩንም ራሱ ነው የሚቆርጠው። ግን በምላጭም ሆነ በመቀስ እርዳታ አይደለም ጸጉሩ የሚቆርጠው። የረዘመ ጸጉሩን ሳብ ያደርግና እሳት ያቃጥለዋል። ስለዚህ ጸጉሩና ጺሙም በጣም ከማደግና ከመርዘም በዚህ መልኩ ይታደገዋል። የአሙ ሃጂ አይነት ህይወትን ለእንደኛ አይነት ሰዎች ገና ማሰቡም መገመቱም ራሱ በጣም ይከብዳል። ግን አሁን ባለ ህይወቱ አሙ ሃጂ በጣም ደስተኛ ሆኖ ነው የሚታየው። በእርግጥ የትም ቦታ ላይ የሚከፍለውም ነገር የለም። ሰዎችም ምን ይሉኛል ከሚለው ጭንቀት ነፃ የሆነ ሰው ነው። ይሄ በጣም አስገራሚ ተብሎ እንግዲህ የተመዘገበ ታሪክ ነው። ተስፋ አደርጋለሁ እንግዲህ ዛሬ ፕሮግራሚ በጣም እንደተመቻችሁ። ልክ እንደዚህ አስደናቂ ቪዲዮዎችን ለማየት ይህንን ዓለም ድንቅ ናት የተሰኘውን ቻናል ሰብስክራይብ ማድረግ አትርሱ። ቪዲዮን ላይክ አድርጉ፣ ለጓደኞቻችሁ ሼር አድርጉ። ከዛ በተጨማሪ ሰብስክራይብ አድርጉ። ለቤቱ አዲስ ሆናችሁ ደግሞ ሰብስክራይብ በማድረግ ቤተሰብ ሁኑ። ልክ እንደዚህ በዓለም ላይ የተፈጠሩ አስደናቂ ነገሮችን በዚህ ዩቲዩብ ቻናል ተራ በተራ አቀርባለሁ። አቅራቢያችሁ ቃሲም መካ ነበርኩኝ። በሌላ ቪዲዮ በድጋሚ እስከምንገናኝ ደህና ሁኑ። ባባይ